ዮም ተወልደ መድኃኔ ዓለም ዮም ተወልደ ከሳቴ። ገና ያው አማርኛ አድርገነዋል እንጂ ቃሉ የግሪክ ቃል ነው። ገና ማለት ልደት ማለት ነው በግሪኮች። ቅዱስ ላሊበላ የላስታው ደብር ውስጡ አረንጓዴ ነው ባህር እያሉ ያመሰግኑታል። ደስታቸው ወደር የለውም። ቤዛ ኩሉ ዓለም ዮም ተወልደ ብለን ላይ ያለው እታች ላይ ይቀበልና ቤዛ ኩሉ ዓለም ዮም ተወልደ እንደገና ላይ ያለው ቤዛ ኩሉ ዓለም ዮም ተወልደ። መድኃኔዓለምን አዳም አደረገና አሁን ከአዳም ጎን ደግሞ ቤተ ማርያምን ፈጠራት። ሔዋን ናት ቤተ ማርያምን ሔዋን አደረገ። ያኛውን አዳም አደረገና ያው ለሔዋን ሔዋንን ከጎኑ ፈጠራት ነው። እንግዲህ ቤተ ማርያምና ቤተ መድኃኔዓለም ጎን ለጎን ነው ያሉት። ላሊበላን የሚያውቁ ላሊበላን ሄደው የተሳለሙ የሳሙ ላሊበላን የጎበኙ አድማጭ ተመልካቾቻችን ብዙ ነገሮች ትዝታው አሁን እንደቀሰቀስንባቸው እርግጠኞች ነን። ጥንት ዳቦ ድንጋዩ ዳቦ ነበር እየተባለ ይባል ነበረ ብሎ ሰው ጠየቀኝ አለ። አይ በእናንተ አካባቢ እንጃ እንጂ በላሊበላ ዛሬም ድንጋዩ ዳቦ ነው። ዜና ኢየሱስ ክርስቶስ በእንተ ዜና ኢየሱስ ክርስቶስ። ሰላም ጤና ይስጥልን ውድ የፋና ፖድካስት ቤተሰቦቻችን፣ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እንወዳለን። እንግዲህ ዛሬ በዓል መሆኑን ተከትሎ እንደምታዩት ስቱዲዮአችንን ፏ ብሎ እኛም አምረን አብረናችሁ ልንቆይ ተገኝተናል። እንግዲህ ዛሬ የልደት በዓል ነው። እንዲህ ያሸብርቀን ደምቀን የተገናኘ ነውና ዛሬ ውድ አድማጭ ተመልካቾቻችን ከኛ ጋር ቆንጆ ቆይታ ያደርጋሉ ብለን እናስባለን። እንግዶችም ጋብዘናል። በዋናነት እንግዲህ የልደት በዓል ሲነሳ በድምቀት ከሚከበርባቸው አካባቢዎች መካከል አንዱ ላሊበላ ነውና እንግዲህ ከዛ አካባቢ ትዝታውም በጣም ይለያል። ምክንያቱም እዛ አካባቢ በየዓመቱ ከተለያዩ ሀገሪቱ አካባቢዎች ሄደው ከውጭ ሀገራትም ድረስ ከተለያዩ ዓለም ክፍሎች መጥተው እንግዲህ በአንድነት በተለየ ሁኔታ በድምቀት የሚከበርበት ቦታ ስለሆነ ትዝታውም በጣም ይለያልና እዛ አካባቢ ተወልደው ያደጉ ያን ማህበረሰብ በደንብ የሚያውቁት ቦታውን፣ አከባበሩን፣ ስነ ስርዓቱን በደንብ የሚያውቁት ሰዎች ጋብዘናል። ስለዚህ ዛሬ ከነዚህ ሰዎች ጋር ነው ቆይታ የምናደርገው። የአድማጭ ተመልካቾቻችንንም ትዝታ ልንቀሰቅስ ነው። ማንገባበት የለም። በነገራችን ላይ እኔም በቅርብ ርቀት አውቀዋለሁና በጣም ብዙ ትዝታ አለኝ። ወደ በኋላ ብዙ የምናነሳው ነገር አለ። ግን እንደው እንግዶቻችን ለማስተዋወቅ ያህል ዶክተር አያሌው ሲሳይ በደንብ ይታወቃሉ። ከፍተኛ የቱሪዝም ባለሙያ ናቸው። በተለይ በቱሪዝሙ ዘርፍ ከፍተኛ አስተዋጽኦ ያላቸው አሁንም ደግሞ እያረጉ ያሉ ሰው ናቸውና እሳቸው እንግዲህ በቱሪዝሙ ዘርፍ ላይ ያለ ሰው በተለይ በደንብ ያውቃቸዋል። ሁለተኛው እንግዳችን ደግሞ አቶ አለሙ ኃይሌ ናቸው። እሳቸውም ደግሞ ላሊበላ ተወልደው አድገው እዛ አካባቢ ያለውን ስነ ስርዓት በደንብ የሚያውቁ ቤተ ክህነትም ውስጥ ደግሞ አገልጋይ የነበሩ እንግዳችን ናቸው። በጣም ብዙ ትዝታዎች አሉ። የዛሬው በዓል ለየት ባለ መልኩ ነው የምናሳልፈው። ምክንያቱም ብዙ ትዝታ የጨለፈን ነው እንግዲህ ለአድማጭ ተመልካቾቻችን የምናደርሰውና እንግዶቻችን እንኳን ደህና መጣችሁ፣ እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። እንግዲህ የገና በዓልን ዛሬ ከእናንተ ጋር ነው የምናሳልፈው። እናንተም ወዳችሁ ፈቅዳችሁ ትዝታችሁ ልታጋሩን በዓሉን ከኛ ጋር ለማክበር ስለመጣችሁ እጅግ በጣም እናመሰግናለን። እንደ መግቢያ በደንብ የምታውቁት ስለሆነ ቤተ ክህነትም አካባቢ ስላላችሁ ስነ ስርዓቱንም ስለምታውቁት ከሁለት አንዳችሁ በመዝሙር በጸሎት ብንጀምር በጣም ደስ ይለኛል። እንግዲህ መጽሐፍ ወኩሎ ዘገበርክሙ ግበሩ በስሙ ለኢየሱስ ክርስቶስ እንዘ ተአኩትዎ ለእግዚአብሔር አብ በእንቲአሁ ይላል ወደ ቆላስይስ ምዕራፍ 3 ሐዋርያው ጳውሎስ። ምን ማለት ነው? እግዚአብሔር አብን በእርሱ ማለት በልጁ በኢየሱስ ክርስቶስ ስም እያመሰገናችሁ የምታደርጉትን ሁሉ በጌታችን በኢየሱስ ክርስቶስ ስም አድርጉት ይላል። እንደገና ደግሞ በሮሜ
ምዕራፍ 1 ቁጥር 8 ላይ አቀድም አእኩቶቶ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ አቀድም አእኩቶቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ ይላል። በጌታችን በኢየሱስ ክርስቶስ ስም እግዚአብሔር እናመሰግናለሁ ይላል። ይህንን እንግዲህ በዜማ አቀድም አእኩቶቶ ለእግዚአብሔር አቀድም አእኩቶቶ ለእግዚአብሔር በእንተ እግዚእነ ኢየሱስ ክርስቶስ በእንተ እግዚእነ ኢየሱስ ክርስቶስ በእንተ እግዚእነ ኢየሱስ ክርስቶስ በእንተ እግዚእነ ኢየሱስ ክርስቶስ እናሳጥረው። እንግዲህ ድሮም ጀምሮ አባቶቻችን መጀመሪያ የእግዚአብሔርን ስም ሳያነሱ ብዙ ስራ አይሰሩም ነበረ። ገበሬውም አባቶችም እናቶችም ሁሉም በስመ አብ ወወልድ ወመንፈስ ቅዱስ ብለው ነው እንግዲህ ያን ታዲያ ይባረካል፣ እህሉም ይባረካል፣ እንጀራውም ይባረካል፣ ሰውም ይባረካል። ምክንያቱም የእግዚአብሔር ስም ነው ያለበትና። ድሮ እንዲያውም በሁዳዴ ጾም በገና ሁሉ ነበረ፣ በሬዲዮ በእናንተም በቴሌቪዥንም እና እግዚአብሔርን አመስግኖ ከዛ በኋላ ነበር ወደ ነገሩ የሚገባው፣ ነገሩ እንዲባረክ ለማለት ነው፣ ነገሩ ፋታ እንዲያገኝ ለማለት ነው። አሜን። ጥሩ ነው። አመስግነን ጀምረናል። በጣም ቆንጆ። አመስግኖ መጀመር በጣም አሪፍ ነገር ነው። በዓላችን እንግዲህ ሞቅ አድርገን ነው ዛሬ የምናሳልፈው። ከዚህ በኋላ ዳቦ አለ። የበዓሉን ድባብ እንግዲህ በዓል እንደመሆኑ ዳቦአችንን ደግሞ ቆርሰን እየበላን እየተጫወትን እንቀጥላለን። ዶክተር ናቸው ዳቦአችንን የሚቆርሱልን። እሺ በዶክተር ይባረክ ዛሬ። እሺ ያው እንግዲህ መርጌታም ዶክተርም የሚለው ማዕረግ ስላለ ችግር የለውም። ስለዚህ በሁለቱም በኩል ነው። አዎ በሁለቱም በኩል ሁለት አፍ ያለው ሰይፍ ይላል። እንኳን አንድ አፍ ብቻ ይበቃዋል። እና ያው በመጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጌታ ሆይ በመጀመሪያ ይህንን በዓል እንዲህ ደምቆ እንዲከበር ስምህ እንዲነሳ የአካባቢያችን ቅርስና ታሪክ እንዲነገር ያደረገውን የፋናን ድርጅት እነኝህን ደግሞ ላንተ የተሰለፉትን የዜና ሰዎችም ባርክልን። በሚቀጥለው ዓመትም በዚሁ በተጠናከረ መልኩ እንዲያከብሩ አድርግልን። በዓሉንም ደግሞ የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ በዓል የቅዱስ ላሊበላ የልደት በዓል የሁለቱም የጻድቁም የጌታችን መድኃኒታችን ኢየሱስ ክርስቶስን በዓል ስለሆነ ይህንን በዓል መሰረት አድርገህ ጌታ ሆይ የኢትዮጵያን ሕዝብ ምሕረት አውርድለት፣ ሰላም ስጠው፣ ብልጽግና አሳድገው፣ ጤና አድርገውና በዚህ በእግዚአብሔር ስም ይህንን እናንተ ያዘጋጃችሁትን ዳቦ እንቆርሰዋለን። እግዚአብሔር ይባርካችሁ። አምተ ወልደ መድኃኔ ዓለም ዮም ተወልደ መድኃኔ ዓለም ዮም ተወልደ። እናመሰግናለን። እሺ ጎበዝ ነሽ። በደንብ ሄሉ እኔ ላዘጋጅላችሁ፣ እስከዛ እያዘጋጁ ልጠብቃችሁ። በዓል አከባበር ላይ በጣም ጎበዝ መሆንሽ እናየ ነው። በዚሁ አጋጣሚ ብዙ ጊዜ በዓል ላይ ብዙ ትዝታዎች አሉን። በተለይ እንግዲህ በዓል ላይ ዳቦ አለ፣ ጠላ አለ፣ ስጋው አለና ሁላችንም ትዝታ አለን ብዬ አስባለሁ ከዚህ ጋር የሚገናኝና እንደው ትዝታ ካላችሁ ብናነሳው በጣም ደስ ይለኛል። ትዝታ አለኝ። እኔ ያነበብኩት ነው። መጋቤ አእላፍ መክብብ አጥናው የሚባሉ ነበሩ። ወንጌል ሰባኪ ነበሩ። ብዙ መጽሐፍት ጽፈዋል እና እዛ ላይ እንዲሁ ለጨዋታ የሚሆኑ አንዳንድ ነገሮች አንስተው ጽፈዋል እና እማሆይና አባ ሆነው ወደ ቅዱስ ላሊበላ የገናን የኢየሱስ ክርስቶስን የልደት በዓል ለማክበር ጉዞ ይሄዳሉ። እማሆይ ስንቅ ይዘዋል፣ አባ ብዙም አልያዙም እና ያው ቅዱስ ላሊበላ ሲሄዱ አልጋ ባልጋ ነው መንገዱ። ቅዱስ ላሊበላ የላስታው ደብር ውስጡ አረንጓዴ ነው ባህር እያሉ እየዘመሩ ላሎ መንገዱን አለስልሰው
አንተም ብሎ አይደለ የመጣ ሰው እያሉ እንደ ሳሚዎቹ እነሱም ይህን እየዘመሩ ሲሄዱ አንድ ወንዝ ጋር ይደርሳሉ። እንደ መሰለኝ ተከዜ ሳይሆን አይቀርም። እዛ ይደርሱና እማሆይ ስንቃቸውን አውርደው አባንም እጃቸውን አስታጥበው እሳቸውም ታጥበው ዳቦውን ለአባ እንዲባርኩት ሰይጣን እንዲርቅ ዳቦው እንዲበረክት አቀረቡላቸው። አባ ያቀረበላቸውን ዳቦ እንደ እሷ አቆራረስ እንደሆኑ ገምድ ለርእስከ ፈትት ለሕዝብከ እንዲል እንደው ለራሳቸው ግማሹን ከግማሽም በላይ ለራስ ይቆርሱ ያሳንሱ ነው። ያንን ቆርሰው ለማዋይ እንደው ኩርማኗን 1/4ኛዋን ጣሉላቸው። ማዋይ ብለው ታዝበው የሰጧቸውን በልተው ጉዞ ጀመሩ። በማግስቱ ደግሞ ጉዞ ሲሄዱ ከጭናባ ሳይሆን አይቀርም እዛ ይደርሳሉ። አሁንም ረሃብ ሲሞረሙራቸው እስቲ እንግዲህ ደግሞ ይሉና እማሆይ ስንቃቸውን ያወርዱና እጃቸውን ታጥበው ራሳቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ይኮመኩሙት ጀመር። አባ ቁልጭ እያሉ እማሆይ አሏቸው። አቤት አባታችን እንዴ ዛሬስ አያስባርኩም እንዴ ይላሉ። አባታችን ሰይጣንስ ቢሆን ከዛ የበለጠ ምን ይወስድ ብለውት ነው አሏቸው። እኔ እንደምንም ያው ጥሩ አድርጌ ለመቁረስ ሞክሬያለሁ። ፈትት ለሕዝብ እኮ ነው ያለችው። እሺ ታላስ ዝልቅ ማጥረብ ኦኬ እሺ ያዘው እየተጫወትክ እዚህ ስለሆነ በቅርብ ርቀት አይ በጥሩ ገጠመኝ ጀምረናል ጨዋታችንን። ጥሩ ነው። እኔ እንኳን ጥሩ አድርጌ ለመቁረስ ሞክሬያለሁ አይደል? እንደምንም አድርጌ ጎበዝ ነሽ። ላሊበላ እንግዲህ ቀደም ብሬማ አንተም እንዳነሳኸው የገና በዓል በመላው ዓለም በእርግጥ ይከበራል። በክርስትና እምነት ተከታዮች ዘንድ በድምቀት የሚከበር በዓል ነው። ነገር ግን በላሊበላ ደግሞ እጅግ በጣም የተለየ ድባብ እንዳለው እንደው እኔም በስራ ቢሆንም እግር ጥሎኝ በአጋጣሚ ሄጄ አይቼዋለሁና በጣም የተለየ ድባብ ነው ያለውና እንደው ከዛን ጀምር በላሊበላ ለየት ብሎ የሚከበርበት ምክንያትና ደግሞ እንደው ገና የሚሸተው ላሊበላ መቼ ነው መድረሱ የሚታወቀው በዓሉ? እንግዲህ እኔ ልጀምርና ያው አሸጋግረዋለሁ። በመሰረቱ አሁን አንቺ እንዳነሳሽው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በመላው ኢትዮጵያ የክርስትና ሃይማኖት ተከታዮች ይከበራል። የሚከበረው ብዙ ጊዜ ውስጥ ነው የሚከበረው። ያው ቤዛ ኩሉ ዓለም የሚባል አለ። የዓለም መድኃኒት ዛሬ ተወለደ የሚባለው ይዘመራል። ሌሎችም መዝሙሮች አሉ። ማታ ጀምሮ ከዋዜማው እንዲያውም ላሊበላ ከሆነ የሚጀምረው በ27 መድኃኔዓለሙን መድኃኔዓለም ይቆማል፣ በ28 አማኑኤል ይቆማል፣ በ29 ደግሞ ቤተ ማርያም ይቆማል። ያ ውስጣዊ ነው። ቤተ ማርያም ላይ ግን ያው ገደሉ ላይ ይወጣል፣ ማሚጋራው ላይ ይወጣል። ይሄ እንግዲህ የት መጣው እንዴት ነው መቼ ተጀመረ የሚለውን ጋሻ አለሙ ምናልባት ደግሞ ሊገልጸው ይችላል። ዞሮ ዞሮ ያ በዓል እንደዚያ የደመቀበት ዋናው ምክንያት ምንድን ነው? ጻድቁ የሀገራችን ዝነኛው ጻድቅ ከሌቱ 4 ነገስታት ናቸው እንግዲህ በላስታ ያሉት ቅዱሳን የተባሉት። እንደውም 5ኛ መስቀል ክብራም አለችበት። እንዲያም ምንድን ነው የሚለው ሰላም ለክሙ ፍስሐ ወሐሴቱ ተድላ እንዘትረው እለትረውጹ በሰረገላ ናኩቶ ለአብ ይምርሃ ገብረ ማርያም ወላሊበላ 4ቱ እነኚህ ናቸው። እንደዚህ ተብሎ መልክ አርኬ የተገጠመላቸው ቅዱሳን ናቸው እና ከነኚህ ውስጥ ደግሞ ከፍተኛውን ሚና ዝናውን የወሰደው ቅዱስ ላሊበላ ነው። ሌሎቹ ዝነኞች አይደሉም ማለት አይደለም፣ ግን በአንድ ቦታ 10 አብያተ ክርስቲያን 10 ቤተ መቅደስ ያነጸ ታላቅ ንጉስ ነው። ይህ ንጉስ የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በ29 ታኅሳስ ነው። አሁን የላሊበላ ህዝብም ሆነ የላሊበላ ካህናት የሚያከብሩት የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ብቻም አይደለም፣ የንጉሳቸውን የጻድቁን የላሊበላን ጭምር ስለሚያከብሩ ደመቅ ያለ ለየት ያለ ተራራ። ምክንያቱም አሁን እኛ እዚህ ላይ ምንድን ነው በዓሉን በጣም ደመቅ የሚያደርገው ምንድን ነው? ካህናቱ እንዳሉ ወጥተው ከፊሉ ከላይ ከፊሉ ከታች ሆነው ስለሚዘምሩ ሌላ ተአምር ነው የሚታየው። ሌላ ተአምር ነው የሚታየው። እንግዲህ ከዛ ማሚጋራው ላይ ወጥተው ከሚዘምሩት አንዱ ጋሻ አለሙ ናቸው።
ጥንግ ድርባቸውን ለብሰው ጸናጽላቸውን መቋሚያቸውን ይዘው እዛ ላይ ወጥተው ሲዘምሩ በልጅነታቸው ጀምሮ በዲቁና እዛ ቅዱስ ላሊበላ ከዛ ሆሊ ሲቲ ነው የምንላት ሁለተኛዋ ኢየሩሳሌምም ሆሊ ሲቲ ነው የምትባለው። በዓለም ተደናቂ ተብለው ከተመዘገቡ 8ኛው ብለው ቱሪስቶቹ ራሳቸው ሰጥተውታል። ምክንያቱም የሚያዩት አድናቆቱን የሚመለከቱት እነሱ ስለሆነ። ዋናው ክብረ በዓሉ የሚከበረው ምንድነው? የነኚህ የሁለቱ ታላላቅ የጌታና የጌታችን የመድኃኒታችን የኢየሱስ ክርስቶስና የቅዱስ ላሊበላ በዓል ስለሆነ እዛ ላይ ዋናው ደግሞ በጣም ደማቅ የሚያደርገው ምንድነው? ውጭ የሚከበር ሁል ጊዜ ውጭ የሚከበር በዓል ነው። ህዝብ የሚሳተፍበትም ከውስጥ ከሆነ አንደኛ ቦታው ይጠባል። ሌላውንም ህዝብ አሁን ህዝቡ ከኋላ ሆኖ ከውስጥ ያለውም ሆኖ ያው አይታችሁታል፣ መብራቱ ይበራል። ያንን ሁሉም መብራት አብርቶ ቤዛ ኩሉ ዓለም ዮም ተወልደ ሲባል ካህናቱ ወደ ታች ይወርዳሉ፣ ከላይ ያሉት ይሰግዳሉ። ከኋላ ያለው ህዝብ የወደቁ ነው የሚመስላቸው እና ክብረ በዓሉን በጣም የደመቀ ያደረገው አንደኛ የቅዱስ ላሊበላ የልደት በዓል መሆኑ፣ ሁለተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል መሆኑ፣ ሶስተኛ ከዛ ማሚ ጋራ ከላይ ሆነው ከታች ሆነው ስለሚዘምሩ ነው። ይሄ ለምንድን ነው እንደዚህ የሆነው ነው? ምክንያቱም ሌላ ቤተ ክርስቲያን ቢሆን ከውስጡ ሆኖ ነው መዝሙሩ የሚዘመረው። ይሄ ግን ተምሳሌቱን ሁሉ ያሳያል። ምን አይነት ነው ተምሳሌቱ? ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ጊዜ መልአኩ እነሆ ወነዋ ተወልደ ለክሙ ፍስሐ ዘይከውን ለኩሉ ዓለምን ያላቸው ለእረኞቹ ሂዶ እነሆ ለዓለም ሁሉ ደስታ የሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ማርያም ድንግል ማርያም በቤተ በጎል ወይም በብረት ተወልዷል እና ደስ ይበላቸው ሲላቸው እየሮጡ ሂደዋል። ጌታ ወዳለበት እየሮጡ ሂደዋል። አሁን ቅዱስ ላሊበላ ቅዱስ ያሬድ ደግሞ የኛ ታላቁ በአክሱም ዘመን መንግስት በአጼ ገብረ መስቀል ዘመን የተነሳው ታላቁ ሊቅ ሪጎኖሎት አለ አይኮትዎ መላእክት እየተሯሯጡ እረኞቹ ሂደው አዩት፣ መላእክትም አመሰገኑት አለ። አይ ሰዎች አላመሰገኑም እንዴ የሚል ጥያቄ እንዳይመጣ ደግሞ ሲያከላክል ምን አለ? ዮም አሐደ መሬተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን፣ በእምነት ቃል ክርስቶስን ያመሰግኑት ዘንድ ዛሬ የልደት ዕለት ማለት ነው። ዛሬ መላእክትና ሰዎች አንድ ሆኑ ብሏል። ስለዚህ መላእክትና ሰዎች አንድ ሆኑ የተባለበት ጌታ ተወልዶ ዓለምን ያዳነበት በመሆኑ አሁን ከላይ ያሉት መላእክትን ይወክላሉ፣ ከታች ከመሬት ያሉት ደግሞ እረኞቹን ምድራውያኑን እረኞቹን ይወክላሉ። ይህንን ትንግርት ይህንን ተአምር በምሳሌ የሚያሳይ ክብረ በዓል ላሊበላ ቅድስቲቱ ከተማ ሮሃ ወይም በኋላ በቅዱሱ ስም የተሰየመችው ላሊበላ ነው። እዛ አካባቢ አሁን እያንዳንዱ ክንውኖች የሃይማኖታዊ ስነ ስርዓቶች የራሳቸው አስተምሮ ያላቸው ናቸውና እርሰውም ሲያነሱ እንደነበረው አቶ አለሙ ደግሞ እዚህ ውስጥ ተሳታፊ ነበሩ። እዛ ስነ ስርዓቱን ከሚከውኑት መካከል ነውትና እንደ እርሰውም ትዝታዎትን ቢያጋሩንና ብንጀምር በጣም ደስ ይለናል። እሺ አሁን እኮ ጥሩ አድርጎ ገልጾታል ዶክተር ያለጠ ብዙም ሊገልጸው አልችልም። ያው እንግዲህ ተጀመረ የሚባለው የት መጣው እንዳለው ወይም ተነሳ የሚባለው አንዳንዶች በአጼ ሰርጸ ድንግል ጊዜ ነው። በአጼ ሰርጸ ድንግል ጊዜ የቦታው ዋና የነበሩ ሰው እሳቸው ኮከቤ ይባላሉ፣ አለቃ ኮከቤ እሳቸው ናቸው። አጼ ሰርጸ ድንግልን ለመቀበል ብለው ቤዛ ኩሉን የጀመሩት ይባላል እና አጼ ሰርጸ ድንግል ደግሞ የተለያዩ የካህናት አልባሳት ነጫጭ ልብስ ሁሉ ይዘው መርተው ሰጥተዋል እየተባለ እንግዲህ በ16ኛው መቶ ክፍለ ዘመን የነበሩ ናቸው አጼ ሰርጸ ድንግል። ግን እና ሊቃውንቱ የሚሉት የለም ይሄ ማሚጋራውም ሁሉም የነበረ ነው። ቅዱስ ላሊበላ ሲሰራው ጀምሮ ነው ለዚሁ ነው ያዘጋጀው። አሁን ማሚጋራው እንዳለው ከላይ ቤዛ ኩሉ ዓለም ዮም ተወልደ የሚሉበት ከታችም ደግሞ እየተቀባበሉ የሚዘምሩበት እርሱም ቅዱስ ላሊበላ ራሱ ህንፃውን ሲሰራ ለዚሁ ብሎ የሰራው ነውና ያኔ የተጀመረ ነው ይላሉ። እና የሃይማኖት ጉዞ እንደው የት መጣው ወይም ኦሪጂኑ እንዴት ነው ብለን ብንል ቀደም ብሎ የነበረ ነው። ገና ከልደተ ክርስቶስ በፊት እንዲያውም ታሪክ ከመጻፉ በፊት እንደነበረ ነው ብዙ ምንጮች የሚገልጹት። እና በገና እንደው ሃይማኖትም ሳይኖር በጥንት ጊዜ በግብፅም በግሪክም በሮምም ሰዎች እየሄዱ የጣዖትን ቦታ ቤተ መቅደሱንም ምንም እየጎበኙ እንደጀመሩት የሃይማኖቱን ጉዞ። ከዛም በኋላ ደግሞ እስራኤሎች ደግሞ
ፋሲካን በዓል በየዓመቱ እየሄዱ ኢየሩሳሌም እየተገኙ እንዲያከብሩ ታዘው ነበር። ፋሲካ የሚባለው ግብጾች እስራኤል ከግብጽ ባርነት ነፃ ያወጡበት ፓስኦቨር ወይም ደግሞ ፋሲካ ማለት ነው እና የኛ ኋላ ነው ክርስቶስ ስለተነሳበት ፋሲካ ያልነው እና ያንን ያከብሩ ነበር ቢሲ ጀምሮ እና ከክርስቶስ ልደት በፊት ሁሉ በፊት በሮምም በእንግሊዝ ሀገርም አሁን እንግሊዝ ሀገር ካንተርበሪ ይቆማል ይላል። ስፔን ዶክተር ያውቀዋል። በጣም ከፍተኛ የቅዱስ ማነው ያዕቆብ በዓል ተብሎ እዛ መዓት ህዝብ ነው የሚሄደው። በየሀገሩ አለና እየሰፋ ነው የሄደው እና በቅዱስ ላሊበላም በዚህ አይነት ነው የተጀመረው እና የሃይማኖት ጉዞ ለማለት ነው። ሃይማኖት ጉዞ ለምን አስፈለገ ያል እንደሆነ ቅድም እንደተገለጸው መንፈሳዊ በረከት ለማግኘት ነው ዋናው ስፒሪቹዋሊ። ሁለተኛ ነገር ደግሞ ንስሐ ለመግባት ሰው ተሸክሞት የኖረውን ኃጢአት ቅዱስ ላሊበላ መጥቶ ወይም በሌላም ቦታ መጥቶ ጌታዬ ሆይ እነሆ ከበደልና ከመርገም ከርኩሰት ሁሉ ታነጻኝ ዘንድ እለምንሃለሁ ማልድሃለሁም የቅድስና ምስጢር በተቀበልኩ ጊዜ ለወቀሳ ለመፈራረጃ አይሁንብኝ ማረኝ ይቅር በለኝ እንጂ እያሉ ንስሐ እየገቡ ስሬት የሚያገኙበትም ነው። ስለትም ደግሞ የሚያቀርቡበት ነው። ምናልባት እንደው ገና ደርሶ ልጅ ሳትወልድ ቀርታ መካን ሆና ጌታዬ ሆይ እባክህን አንድ ልጅ እንድትሰጠኝ ብላ ለምና ካገኘች ደግሞ በአመቱ ደግሞ ስለቷን ለመፈጸም ደግሞ የምትመጣበትም ጊዜ አለ። ሌሎቹ የሚሳሉበትም ጊዜ አለ። እባክህ ልጅ ስጠኝ ብለው እና ደግሞ እዛ ቤተ ማርያም ላይ ጸበል አለ። እዛም ውስጥ ተነክረው ልጅ አዝለው እየመጡ የሚመጡበት ጊዜም አለ እና ይህ ሁሉ ምስክርነትም ይሰጣል እና ለብዙ ነገር ነው የሚያገለግለው። አሁንማ ኢኮኖሚውም በቱሪዝም ምክንያት በዚሁ በሳቢ ምክንያት በጣም ትልቅ ነገር ነው። የባህል ልውውጥ አለ። አሁን ቅድም ዶክተር እንዳለው ከየሀገሩ ነው ከየቦታው ነው የሚመጣው ህዝቡ እና የካልቸር ልውውጥ ሁሉ ይደረጋል። ፍቅር አለ እዛ ላይ ምንም ነገር የለም እና ሁሉ ተሰባስቦ አንድ ላይ ሆኖ እግዚአብሔርን ቅድም ዶክተር እንዳለው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው መላእክትና ሰው እንዳመሰገኑ ሁሉ በቅዱስ ላሊበላም ቤዛ ኩሉ ዓለም ዮም ተወልደ እያሉ ያመሰግናሉ። ምዕመናንም በጭብጨባ ቱሪስቱም ሳይቀር መድፍ የሚያክል ካሜራውን ይዞ መቼም ሲሯሯጥ ስታየው እጅግ በጣም ልዩ ነው። የካህናቱ ወረብም ልዩ ነው። ደስ ይላል። መቼም የሚመስጥ ነው። እነ ርዕሰ ደብር ገብረ መስቀል የሚባሉ ነበሩ። እነ መርጌታ ዳረጎ እቴጌጡ የሚባሉ ነበሩ። እነ መርጌታ አፈወርቅ የሚባሉ ነበሩ። እነ መርጌታ ገብረ ማርያም የሚባሉ መቼም ሲያንቆረቁሩት በዛ መልካም ድምጻቸው መቼም ልብን ይመስጣሉ፣ ከንፈርን ያስመጥጣሉ። ዮም ተወልደ መድኃኔ ዓለም ዮም ተወልደ መድኃኔ ዓለም ዮም ተወልደ ከሳቴ ብርሃን ዮም ተወልደ ከሳቴ ብርሃን ይሉታል። ይሄ የዋዜማው ነው። ምሩቅ ብሔር የሚባል ነው። የልደት ዋዜማ ነው። በዓሉ ቅድም እንዳለው የሚጀምረው 27 ይሁን እንጂ ከዛም በፊት እንግዲህ በስብከት ነው፣ ጾም ነው። በጾም ነው ህዝቡ የሚቀበለው። ከዛ በኋላ እንግዲህ ሶስቱ ልደቶች ሶስቱ ሰንበቶች ስም አላቸው። አንዱ ስብከት ይባላል። ክርስቶስ መጣ ተወለደ፣ ሲጠበቅ የነበረው መጣ የሚለው ስብከት የሚሰበክበት ማለት ነው። ነቢያት የሰበኩት ይመጣል፣ ይወርዳል፣ ይወለዳል። እነ ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ትሰምዮ ስሙ አማኑኤል፣ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል ብሎ የተናገረው ከ700 ዓመት በኋላ ተፈጸመ
እነሆ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ ምዕራፍ 9 ላይ። እንደገና ደግሞ በቤተልሔም ደግሞ የሚወለድበትን ቦታ ደግሞ ሚክያስ አንቲኒ ቤተልሔም ምድረ ኤፍራታ ቲቲያቲም ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ብሎ ቦታዋን ሁሉ የት እንደሚወለድ ሁሉ አስቀድመው ከጌታ ከመወለዱ በፊት ተናገሩ። ለምን እንደሚወለድ እነሆ አምላካችሁ በበቀል በእግዚአብሔርን ብድራት መጥቶ ያድናችኋልና በርቱ አትፍሩ በሏቸው። በዛን ጊዜ ዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይሰማል፣ አንካሳ እንደሚዳቋ ይዘላል እያለ ተናገረ ኢሳይያስ። ጌታችን ኢየሱስ ክርስቶስ በመጣ ጊዜ ድውያን ሁሉ ተፈወሱ፣ ደንቆሮች ሁሉ ሰሙ፣ ዕውሮች ሁሉ አዩ፣ አንካሶች ሁሉ ዘለሉ፣ ቤዛ ኩሉ ዓለም ዮም ተወልደ እያሉ እንደገና ደግሞ በሆሳዕና ያደረጉትን ሁሉ ታውቃላችሁ። እና ይሄ የሆነበት ነው። እና ቀደም ብሎ ነው የሚጀመረው። ከዛ በኋላ ቤት ይጸዳል። ያው እንግዲህ በት እየተለቀለቀ የገጠር ነው እንግዲህ ሁሉ ሆኖ ቦታው ተዘጋጅቶ ይጠብቃል። ሳሚዎች ከሩቅ ይመጣሉ። ሳሚ ማለት ያው እንግዲህ ሃይማኖት ተጓዥ ማለት ነው። ቅድም እንዳልነው በረከት ለማግኘት በዳሊያ ላይ ይጎርፋሉ። እስከ 3 ሳምንት እስከ ወር ቆየን የሚሉ አሉ። ያ እንግዲህ እዚያ ይመጣሉ። ብቅ ሲሉ መቼም ከመሳለሚያው ያለው ደስታቸው ሌላ ነገር ነው። እልልታውን ያቀልጡታል ምዕመናኑ። ከዛ በኋላ ይገባሉ። በቃ ህንፃውን ሲያዩ እየወደቁ እየተነሱ ሲጨመጭሙት ነው። መቼም አይጠግቡትም። ለዚህ ላበቃኝ አምላክ ክብር ምስጋና ይድረስህ እያሉ ከዛ በኋላ ከበሯቸውን ይዘው እዛ መድኃኔዓለም ውስጥ በየቤተ ክርስቲያኑ እየሄዱ አይኔ አለማየ እግሬ ደርሶ አይኔ አለማየ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አይኔ አለማየ እግሬ ደርሶ አረ እንደምን አድርጎ ሰራው፣ አረ እንደምን አድርጎ አነጸው፣ ለመጥረቢያው እንኳ እጀታ የለው፣ ለመጥረቢያው እንኳ እጀታ የለው፣ ቅዱስ ላሊበላ የላስታው ደብር ውስጡ አረንጓዴ ነው ባህር እያሉ ያመሰግኑታል። ደስታቸው ወደር የለውም። እነሱም እንደዛ ተደስተው እንደገና ደግሞ ለልጆቻቸው ከዛ ማርልኝ ያችን እሳት ይያት እንዳልመጣ ነገሯ ያዳርሳት፣ ከዛ ማርልኝ ያንን ምቹ ይየው እንዳልመጣ ከብቶቹ በጎቹ እያሉ ለባሎቻቸው ያልመጡት ሁሉ ይጸልያሉ ማለት ነው። ከዛ ከደረሱ በኋላ ራሱ ግጥሙ ስነ ቃሉ መቼም እኛ አላጠናነውም እንጂ ኧረ ተወኝ ተወኝ ከርሞባይ ኧረ ተወኝ ተወኝ ከርሞባይ እድሜህን በቁና ሰፍረኸዋል ወይ። ትልቅ ወንጌል እኮ ነው። ለነጋስ በሉ ዛሬ ምናና ንስሐ ገብተህ በኢየሱስ ክርስቶስ አዳኝነት አምነህ እነሆ ዳን፣ የዘላለም ሕይወት ግን አግኝ። የኔ መሰለ ህንጻ እንግዲህ ዲያብሎስን በሉ። እንግዲህ ዲያብሎስ ምን ትበላ፣ እንግዲህ ዲያብሎስ ምን ትበላ፣ ትልቁም ትንሹም ገባ ላሊበላ። ላሊበላ ከገባ በኋላ ንስሐ ይገባል፣ ስጋው ደግሞ ይቀበላል፣ በክርስቶስ አዳኝነት ያምናል። ከዚህ የበለጠ ምን ይፈለጋል? እና ዲያብሎስ ድል ተነሳ። በልደቱም በስቅለቱም በትንሣኤውም ድል አድርገዋል። ዛሬ ደግሞ እኛ መጣንና ድል ሆንክ እንግዲህ አታገኘንም ማለት ነው። እና ይህንን የመሳሰሉ መዝሙሮች እየተዘመሩ ሳምንቱን እንደዚህ ይቆያሉ። የገና ዕለት የልደት ያው እንደተናገረው የካህናቱ ደግሞ አለ እና በጣም እጅግ ደማቅ ነው። እንደውም አንድ ጊዜ ጃንሆይ በ57 ዓመተ ምህረት መጥተው እሳቸውን ቤዛ ኩሉ ዓለም ሲባል በጣም ተመስጠው ተነስተው አሸበሸቡ እና አሸበሸቡና እኛም እኮ ደስ ብሎን አሸበሸብን ወረብን አሉ። እና አንድ የመጽሐፍ መምህር ነበሩ አለቃ ፈንታ የሚባሉ ብየላ ሚካኤል፣ ግርማዊ ሆይ ይህ እኮ የአባተወት ነው፣ ምን ያስደንቃል? አባተወ ዳዊት በታቦቱ ፊት እኮ ልብሰ መንግስቱ እስከሚጎተት ድረስ አሸብሽቦ የለም ወይ ለእግዚአብሔር? ሰውም ከዳዊት ከሶሎሞን ዘር ይወለዳሉና የአባተው አይደለም ምን ይሄ ይገርማል ብለዋቸው ሽልማትም አግኝተዋል። እና አንድ መጋቢ ይሄ ነው የሚባሉ ነበሩ። በጣም ድምጻም ናቸው። የቅዱስ ናኩቶ ለአብ ደብር መርጌታ ናቸው። ድምጻቸው መቼም ሌላ ነገር ነው። እና ክርስቶስ መጽሐቤነ የሚላል በዛን ጊዜ መቼም ክርስቶስ መጽሐቤነ ሲባል በሙሉ ጧፍ ይታደላል። እንቁጣጣሽ ነው የሚመስለው መቼም አካባቢው በሙሉ። ከዛ ድምጻቸው ሌላ ነው። ክርስቶስ መጽሐቤነ ሲሉ አሉ። የደብሩ አስተዳዳሪ እንደው ብድግ አሉ ይባላል ከወንበራቸው ከወርቅ ወንበር። ወዴት ሊሄዱ ነው ሲባሉ ምንድን ነው ያሉት? ልቀበለው መጣ መስሎኝ ልቀበለው። ክርስቶስ መጣ ማለት ክርስቶስ መጣ ማለት እንደው መጣ መስሎኝ እንደው ከዚህ የበለጠ ማን ይጠራዋል ብለዋል ይባላል። እና ሁሉ ያለበት ቦታ ድምቀቱ የተለየ ነው። እንግዲህ
አልጋ ባልጋ ነው መንገዱ እያሉ የዘመሩ ሰዎች እዛ ሲደርሱ ደግሞ ደስታቸው እጥፍ ድርብ ይሆንና አይኔ አለማየሁ እግሬ ደርሶ የሚል መዝሙር ይዘምራሉና ሄሉ አንቺም እንዳየሽው በስራ አጋጣሚ አይተሽዋልና በጣም የደመቀ ልዩ የሆነ አከባበር ከተለያዩ የሀገሪቱ አካባቢዎች ሲያነሱ እንደነበረ ወርሶ ከጎጃምም ከትግራይም ከሁሉ 3 ሳምንት አንድ ወር ሙሉ ፈጅቶባቸው የሚደርሱ ምእመናን የሃይማኖት ተከታዮች የቱሪስት ሰዎች ናቸው እዛ የሚሳተፉትና በበዓሉ በጣም የደመቀ ነው። በጣም ማራኪ ነው፣ የሚስብ ነው። እንደው ግን ያ ወቅት ላሊበላ አካባቢ ተወልዶ ላደገ ሰው በጣም ልዩ ወቅት ይመስለኛል። ምክንያቱም በጉጉት የሚጠበቅ ነው፣ በአመት አንዴ የሚገኝ ነውና ያን ወቅት እንደው ስታስቡ ምናልባት አሁን ትልቅ ከሆናችሁ በኋላ ያን ትዝታ ስታስቡት ወይ ደግሞ እንደው በልጅነታችንም እኮ በዓል ሲደርስ በልዩነት ነበር አይደለ? በጉጉት ነው የምንጠብቀው። ለምሳሌ ጥምቀት ሲደርስ፣ በዓል ሲደርስ ብዙ ጊዜ እንጠብቃለን በጉጉት። ላሊበላ አካባቢ ደግሞ የኢየሱስ ክርስቶስ የልደት በዓል በልዩነት የሚከበር ስለሆነ ከተለያዩ የሀገሪቱ ከጫፍ እስከ ጫፍ ወደ ላሊበላ የሚጓዙ ስለሆነ በልዩነት የሚከበር እንደመሆኑ መጠን በጉጉት የምጠብቁት ይመስለኛል። እና እንደው ስለሱ ጥቂት ነገር ብናነሳ በተለይ እርሶ እንዲያውም እዛ ማሜ ጋራው ላይ ወጥተው የሚዘምሩ ነውና ታች ሆኖ ለሚያየው ራሱ ስሜቱ በጣም የተለየ ነው አይደለም? ቦታው ላይ ተገኝቶ ሲዘመርና እሱ ራሱ የተለየ እንትን ያለው ይመስለኛል። ላሊበላ አድማን ነው ገናን በጉጉት እንድትጠብቁ የሚያረጋችሁ ይመስለናል። እና እሱን ትዝታ በተለይ በልጅነታችሁ እንዴት ተጠብቁት እንደነበረ እንግዲህ ትልቅ ነው በዓሉ። መቼ ደርሶ ብለን በጣም እንጓጓለት በዓል ነው። እንግዲህ ያው ዝግጅት ይደረጋል። ንጽህናው አለ። ልብሳችንን እናጥባለን፣ ሻሻችንን ድርቡን ምኑን እናጥባለን እና መቼ ደርሶ ነው እና ሳሚው ሲመጣም አብረን የምናጨበጭብበት የምንዘምርበት ጊዜም አለ። እንደገና ለሳሚ ደግሞ ቦታ ይሰጣል። ቤተሰቦቻችን በሉ አጽዱላቸው ይሉናል። ታዛውን ይሄን ዙሪያውን ለሳሚ ማደሪያ ለሳሚ መዋያ እሱን ሁሉ በደንብ አድርገን እናጸዳለን። ሳሚዎች እዛ ይመጣሉ። ከዛ ዳቦ ቆሎ ይሰጡናል። ዳቦ ቆሎ ይጣፍጣል። መቼም ዳቦቸው ይጣፍጣል። ከስንቃቸው ለመብላትም መጡ ሳሚ መጣ ላሊበላ ሳሚ መጣ ተብሎ መቼም ሌላ ነገር ነው፣ ደስ ይላል። እነሱም በየቤታችን ቁጭ ብለው በቃ በዛ ዙሪያውን ሌሊቱን በሙሉ እንደዘመሩ ሌሊቱን በሙሉ እንደዘፈኑ ያድራሉ እና በጣም እጅግ ተናፋቂ ነው። እንደው ቅድም አይኔ አለማየሁ እግሬ ደርሶ ያልከው አይኔ አለማየሁ እግሬ ደርሶ እንደው አይኔ አለማየሁ ነው አይኔ ምንጉዳዬ ማለት ነው። እና ይህንን ካህኑም ብሏል። ምን አለ? ሞት ህንጻ ላሊበላ ኩለሄ እንግዳ አለ። አልጠግበው ብሎ ነው። ሞትና ህንጻ ላሊበላ ሁልጊዜ እንግዳ ናቸው፣ ታይተው አይጠገቡም። ጧት ታይተው ማታ ታይተው ጧት አይጠገቡም፣ ሞት እንደማይጠገቡ ሁሉ ብሎ ከዚህ ጋር አነጻጽሮታል። እና ላሊበላ ሳሚም አይኔ አለማየሁ እግሬ ደርሶ የድንጋይ ወጋግራ የድንጋይ ምሰሶ አልቫሬዝ የተባለው ዶክተር በደንብ ያውቀዋል። ይሄ ስለዚህ ህንጻ ብዙ ብጽፍ የሚያምነኝ የለም፣ ምክንያቱም ስሜ በቀጣፊነት እንዳይነሳ እፈራለሁና፣ ነገር ግን በኃያሉ እግዚአብሔር ስም እምላለሁ እንደው ይህን የመሰለ ህንጻ በዓለም አይገኝም ብሎ በ1512 ዓመተ ምህረት ላሊበላን ጎብኝቶ ብዙ ጽፎ it were ready me to write more of this work salendo because it seems to me that they will not believe me if I write more እንዲሁ ማንም ያምነኛል ብሎ አለ። እና ህንጻው እጅግ በጣም የሚያስደንቅ ነው። ያንን ህንጻ ለማየት በቀረቡ ጊዜ ሳሚዎቹ መቼም ሌላ ነገር ነው የሚያደርጋቸው። መቼም መንግስተ ሰማያት እንደገቡ ነው። አጼ ዮሐንስም ብለዋል ይባላል። አጼ ዮሐንስ አያውቁትም ነበርና አንድ ጊዜ ወደ መተማ ሊሄዱ ሲሉ አዩት አሉ። ቤተ አማኑኤልን አይተው እንዴት ነሽ መንግስተ ሰማያት፣ እንዴት ነሽ ጽርሐ አርያም፣ እኔ እኮ ስሞት እገባብሻለሁ ነበር ያልኩት ገና ሳልሞት በቁም ደረስኩብሽ ነው አድንቀውታል ይባላል። እና እስከዚህ ድረስ ነው እንግዲህ በቅኔው ሁሉ ተመስግኗል። አሁን ዶክተር ይተረጉመዋል። አምላከ ነዳያን ላሊበላ አምላከ ነዳያን ላሊበላ አምላከ ነዳያን ላሊበላ ሶበረገማ ለእጽ ሶበረገማ ለእጽ በአንጻረ በለስ ከንቱ መልከ ጼዴቅ ህንጻ ላሊበላ ማይቲ ልደርሱ። ያው እንግዲህ
ያችን እጽ ስትበላ የረገሙ ግን የላሊበላ መልከጼዴቅ የት ነው ልደቱ ነው አይታወቅ ነው የሚባለው። የመልከጼዴቅ የሚባለው ዘአልቦቱ አቦ እም ነው የሚለው መጽሐፍ ቅዱሱና ኢትዮጵያዊ ነው ተብሎ ነው የሚነገረው የመልከጼዴቅም እና ባለቅኔው ከዛ ጋር አያይዞ ከየት ነው የተወለደው ነው የሚለው። ያው ጭቃ የለ ምን የለ ከየት ነው የተወለደው ብሎ ነው ሲያደንቅ ነው ባለቅኔው ነው የሚያደንቀው። እና እንግዲህ የድሮ ሊቃውንት በዚህ አይነት መልኩ ነበር ቅኔውን የሚያመሰጥሩ። እግዚአብሔር ላሊበላ ለሌላው ደግሞ እግዚአብሔር ላሊበላ ሶብ ፈጠሮ ለምን አልቦ አበቦ ለሔዋን ቤተ ማርያም ፈጠራ ነው። ይህም ጥሩ ነው። እንግዲህ የላሊበላን አብያተ ክርስቲያን እንደ አዳም አድርጎ አስቀመጠና መድኃኔዓለምን አዳም አደረገና አሁን ከአዳም ጎን ደግሞ ቤተ ማርያምን ፈጠራት። ሔዋን ናት ቤተ ማርያምን ሔዋን አደረገ፣ ያኛውን አዳም አደረገና ያው ሔዋንን ከጎኑ ፈጠራት ነው። እንግዲህ ቤተ ማርያምና ቤተ መድኃኔዓለም ጎን ለጎን ላይ ያሉት ያንን ነው። እንግዲህ ባለቅኔዎቹ ይህንን ይዘው ነው የሚያመሰጥሩት። በጣም ብዙ ቅኔዎች አሉ። በተለይ ጋሻ ደግሞ የሚያውቃቸው በጽሁፍ ላይም የሰፈሩ ሁላችንም እንደዚሁ አንዳንድ አጋጣሚ ሲሆን ለታሪክም ለምንጠቅሳቸው አሉ። ብዙ የተደረሱ ቅኔዎች አሉ። እነሱን ያው እሱ ምናልባት በመዝገብ አስቀምጧቸው ሊሆን ይችላል የሚለውን ነው። እንግዲህ እኔ የነበረኝ ትዝታ እኔ አሁን ስለ ላሊበላ ስለ ገና የሚለውን እኔ ብዙ ጊዜም ገና ያው አማርኛ አድርገነዋል እንጂ ቃሉ የግሪክ ቃል ነው። ገና ማለት ልደት ማለት ነው በግሪኮች ከዛ ወስደን ነው እኛ አሁን ገና የምንለው። ይሄ የምንጫወተውን ጨዋታውንም ገና ተብሏል። አሁን ሰው ልደተ ክርስቶስ ከማለት ይልቅ ገና የሚለውን ነው ብዙ ጊዜ የሚጠቀመውና ወስደነዋል፣ የራሳችን አድርገነዋል። አንዳንድ ጊዜ ኢንተርናላይዝ ታደርገዋለህ ትወስደዋለህ። እና እኔ ላሊበላ ህንፃውን ያየሁት በ1954 ገና ልጅ ሁኜ ነው። 1954 እንግዲህ እናንተ አልታሰባችሁም። በዛ ቅኔ ቤት ልማር እዛ አንድ ቀኒት ሚካኤል ድንጋይ ፍልፍል ቤተክርስቲያን አለ ከማዶ በኩል እዛ ቅኔ ቤት ልማር ሂጄ አሁን በዛን ጊዜ መምህር አምሳሉ የሚባሉ ነበሩ የገዳሙ አስተዳዳሪ እና እዛ ሂጄ ነው ያየሁት። በዛን ጊዜ ልጅም ነኝ ብዙም እንትን ስሜትም አልሰጠኝም። የልጅ ነገር ነው ያው ከድንጋይ የተሰራ ምናምን የሚለውን ነገር ነው አይቼ በኋላ እንግዲህ አዲስ አበባ መጥቼ ስኮላርሺፕ ደርሶኝ ውጭ ሀገር ተምሬ 10 ዓመት ሞልቶኝ ስመጣ ቱሪዝም ተምሬ ነው የመጣሁት። አሁን በዛን ጊዜ አንደኛ የቤተ ክርስቲያን ምሁር ነኝ። ከዛ በኋላ ቱሪስቶቹን ይዤ ሲሄድ ለጥናት ሲሄድ ስሜቱ ያን ጊዜ ነው የተፈጠረብኝ። አሁን ቱሪስቶቹን ይዤ ለመግለጽ መጨነቅ አለብኝ። ታሪኩን ማጥናት አለብኝ። ጋይድ ቡኮችን በደንብ በተለያየ ቋንቋ መጽሐፉንም በጊዜ የተጻፈውንም ተርጉሜ ለመናገር ከዛ ጊዜ ጀምሮ እንኳ ቅድም እንዳልነው ሞትና ላሊበላ ሁል ጊዜ እንግዳ ናቸው እንደተባለው እኔም ሲሄድ ይጨንቀኛል፣ ለመግለጽም አንዳንድ ጊዜ ይጠበኛል። ቤተ ጊዮርጊስን ሳይ እንግዲህ አፄ ዮሐንስ በኋላ ስሞት እገባብሻለሁ ብዬ ያሰብኩሽን አንቺ ጽርሐ አርያም አንቺ መንግስተ ሰማያት ለካ እዚህ ከመሬትም አለሽ መጥቼ ያየሁሽ እንዳሉት ቤተ አማኑኤል ትርጓሜው ራሱ ፓራዳይዝ ነው የምንለው በእንግሊዝኛው መንግስተ ሰማያት ነው። ቤተ ጊዮርጊስ ላሊበላ ውስጥ 4 ሞኖሊቲክ የምንላቸው አሉ ራሳቸውን ችለው የቆሙ ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ አማኑኤል፣ ቤተ ጊዮርጊስ። ከላሊበላ ውጭ ደግሞ ገነተ ማርያም አለች። እነኚህ 4ቱ ላሊበላ ያሉት በዓለም ውስጥ ኢትዮጵያ ነው ያሉት። በኢትዮጵያ ውስጥ ላሊበላ ነው ያሉት። የትም ቦታ የማይገኙ ናቸው። በጣም ኦፍኮርስ አሁን ለመናገር ብዙ የድንጋይ ፍልፍል አብያተ ክርስቲያን እኔ እንኳ አንድ የሆነ መጽሐፍ እየጻፍኩ ነውና በትግራይ ብቻ ከ160 የሚደርሱ የድንጋይ ፍልፍል አብያተ ክርስቲያን አሉ። የአሰራር ጥበቡ ግን ለየት የማለቱ የላሊበላ በጣም የተለየ ነው። እኔ እነኛን ማውረድ አይደለም፣ እዛም በጣም አስደናቂ አብያተ ክርስቲያን አሉና ይህን ሁሉ ስታየው አሁን ምንድነው ወደ ህዝቡ ነው የምንመጣው። የላሊበላ አካባቢ ህዝብ ምን ይሰማዋል? ልደት ሲመጣ ልደተ ክርስቶስ ሲመጣ ምን ይሰማዋል ነው። 2 ነገሮች አሉ። አንደኛው ቅድም እንዳልኳችሁ ተሳላሚዎቹን እነኚህ ፒልግሪምስ የምንላቸውን ተሳላሚዎቹን ከየመጡበት አካባቢ ተቀብሎ በረከት ለማግኘት የሚያደረገው ርብርቦች ነው። ጠላ የመጥመቁ፣ ንፍሮ የማንፈሩ፣ ዳቦ የመድፋቱ፣ እነኚህ ሁሉ ነገሮች፣ ቆሎ የመቁላቱ፣ እነኚህ ሁሉ ነገሮች፣ ቤቱን የመጥረጉ፣ ለነሱ ምኝታ ሳር ጭማም ይባላል እሱን ጎዝጉዞ ምን ብሎ የማዘጋጀቱ፣ ይሄ በረከት የማግኘቱ ነው። ሁለተኛ ይሄ ሶሻል ኢንተራክሽን የምንለው ነው። ካልቸራል ኢንተራክሽን የምንለው ነው። ህዝቡ አንድነቱን እንዲመሰርት። ምክንያቱም የትም ሄድ የት አንደኛ ነገር የክርስትና ሃይማኖቱ እንደ ጃንጥላ ሆኖ አንድ ያደርገዋል ይሄንን ህዝብ።
ሁለተኛ ኢትዮጵያዊነቱ አንድ ያደርገዋል ይሄንን ህዝብ። በአራተኛ ደረጃ የኢኮኖሚ ጠቀሜታም ያገኛል። እሱ መነሳት ያለበት ነው። የኢኮኖሚ ጠቀሜታ የሚያገኘው ምንድን ነው? እዛ ተሳላሚው ሲመጣ ምንም ቢሆን ባዶ እጁን አይመጣም። በጣም የሌለው ከሆነ ጋግርህም ጠምቀህም ምን ብለህም ያው በየመንገዱ እንደሚደረገው ቤትህም ጭምር ታስተናግደዋለህ። ሌላው ደግሞ ይዞ ይመጣል። በተለይ በአሁኑ ጊዜ አሁን ቱሪስቶች ከውጭ ሲመጡ ይዘው ነው የሚመጡት እና የኢኮኖሚ ተጠቃሚ ነው። የባህል ግንኙነት ያደርጋል፣ ዝምድናው ይፈጠራል፣ ጽድቅ ያገኛል። ራሱም ደግሞ እግረ መንገዱን ቅድም ጋሽ አለሙ እንዳለው ጥንግ ድርቡን ያጥባል። ያለ የሌለውን ለጥምቀት ያልሆነ ቀሚስ በጣጠስ እንደሚባለው ለልደተ ክርስቶስ ያልሆነ ልብስ ሁሉም ነጭ ለብሶ ተውቦ አምሮ ያንን በዓል ማክበር የሚፈልግበት ወቅት ስለሆነ በመሰረቱ ይህንን በዓል በናፍቆት ነው የሚጠብቀው። በናፍቆት ነው የሚጠብቀው። ካህናቱም መዝሙሩን ሲያጠኑ፣ ወረቡን ሲመላልሱ፣ እርስ በርሳቸው ሲነጋገሩ እንዴት ነው ያንን በዓል የምናሳምረው እያሉ የሚጠብቁት ነው እና በጣም ከፍተኛ ጉጉት ያለው በዓል ነው ለማለት ያህል ነው። ከራሴ የተነስቼ እንግዲህ ለመግለጽ እኔ በጣም ጓጓ የነበረው በዓሉ ደርሶ ያው ድግሱ ምኑ መቼም እንዳለ ሆኖ ግን ዋናው ወርቅ ለምድ ለመልበስ ዘውድ ለመድፋት በቤተ ክርስቲያን በዛን ቀን ለመቀደስ በተለይ ድምፅ አምጪ ዲያቆን ምናምን በዛን ጊዜ ተመርጦ የሚቀድስ እጅግ በጣም መቼም የወጣለት ነው እና እኔም ትንሽ ድምፅ አምነህ ባል ነበርና እየተመረጥኩ በገና ምስባኩንም ምኑንም ነበርና እሱ ድምጾት በጣም ቆንጆ ነው። አዎ ልጅነት እንደ ልጅነት አይሆንም። እንደው ወረበው እየተባልኩ አንዳንዱን እንደው መምህር አፈወርቅ የሚባሉ ነበሩ። ግርማዊ ጃንሆይ በ1957 ዓ.ም ከኢየሩሳሌም ነው ያመጧቸው። የብሉያት የሐዲሳት መምህር፣ እንግሊዝኛ የሚያውቅ ዕብራይስጥኛ የሚያውቅ ይሄ ታላቅ ቦታ ስለሆነ ተጠያቂ ብለው ነበር የሰጧቸው እና ያሰለጥኑን ነበር። እንደው ዓመት በዓል በመጣ ቁጥር ያሰለጥኑን ነበርና እንደዛ እያደረግን ነው ያንን ወርቅ ለምድ ለመልበስ ገዘዘ ላይ ገና ዲያቆናት እያለን በኋላ ነው እንግዲህ ደግሞ ወደ ድርብ ወደ ሸማ ወደ ምን ያደግነው በኋላ ነው እንጂ እና ይሄ ነበረ ትልቁ ነገር። ሌላው ደግሞ የጨዋው ልጁ ደግሞ ገና ጨዋታ አለ። ገና ጨዋታ እሱ እንደው ከመድረሱ 1 ሳምንት 15 ቀን በፊት እንግዲህ በየእርሻው በየቁፋሮ ያው ከብቱ የሚጠብቀው ሁሉ በጣም በደስታ ነው እና አሁን ከተማው እየጠበበ ተከለከለ እንጂ ድሮ እዛ ላይ ከፍተኛ የሆነ የገና ጨዋታም ይደረግ ነበረ እና ዋናው ትልቅ ነገር ነው። እኔ በተለይ በአንደኛ ደረጃ ተማሪ እያለን ምን ዘምራት መዝሙር ነበረች ስለ ቅዱስ ላሊበላ እና ምን ትላለች? ባቢሎንም በሉት ኢየሩሳሌም ቅዱስ ላሊበላ ወደር የለህም፣ ከሰባት ነገሮች በዓለም ከሚገኙት በጣም አስደናቂ ግሩም ከተባሉት ከግብጾች ፒራሚድ፣ ከሮም ካቴድራል፣ ከአትክልቱ ስፍራ፣ ከህንዶች ታጅ መሃል ቢበልጥ ነው እንጂ ህንጻችን መቻንሳን እያልን እናቆላምጠው ነበረ እና ህንጻው እጅግ በጣም መቼም ይሄ ነው ተብሎ እንዲህ ነው ተብሎ አይነገርም። እንደው አሁን ደግሞ ሊቃውንት ምንድን ነው የሚሉት? እኛ አሁንም ቅዱስ ላሊበላ ይህን ህንጻ በመስራቱ አይደለም የሚደንቀን ሀሳቡ እንዴት መጣለት የሚለው ነው ይላል። እንደው እንዴት መጣለት ሀሳቡ? እንዲህ ድንጋይ እኮ በሀገሩ ሁሉ ሞልቷል። ድንጋይ ሁላችን እናየዋለን፣ አይተነው ነው የምናልፈው። ቅዱስ ላሊበላ ግን አይቶ አላለፈው። ይህንን ህንጻ ይህንን ድንጋይ ነው ብሎ አልተውም። እንደው በሀሳቡ መስመር አስምሮ ፕላን አውጥቶ ይህንን እንደው ህዝብ ዘንድሮ መቼም ይህን ሰርቼ አስገርመዋለሁ አስደንቀዋለሁ ብሎ እንደው መጀመሪያ እንዴት አስበው ይላል። ኢመርሰን የተባለው ጸሐፊ ደግሞ እያንዳንዱ ሀሳብ ለእያንዳንዱ ስራ እናቱ ነው ይላል። አሜሪካዊ ነው። እያንዳንዱ ሀሳብ መጀመሪያ አስበህ ነው ሀሳቡ ተጸንሶልህ ነው። እና ቅዱስ ላሊበላ እንዴት ኢንቨስቲጌት አደረገው ይህንን ድንጋይ? ዓለም እኮ ድንጋይ ሞልቶታል፣ ግን ምንም የሰራው ነገር የለም። አሁን ስለ ሀሳብ ብዙ ጊዜ የተናገረው ሶቅራጥስ ነው። ሶቅራጥስ ስለ ሀሳብ 1 ቀን ሙሉ 2 ቀን ሙሉ አንገቱን አቀርቅሮ ሰው ሁሉ እያየው ምን እያረክ ነው ሲሉት እያሰብኩ ነው የሚለው። ግን አስቦ ምን ሰራ? ምንም ነገር የለም። ቅዱስ ላሊበላ ግን እንዴት አስበው የሚባለው ለዚህ ነው። ቅዱስ ላሊበላ አሳቢ ንጉሥ ነበረ። አሳቢ ብቻ ሳይሆን ደግሞ ያሰበውን በተግባር የሚያውል ከአንዲት ድንጋይ 10 መልካቸው፣ ውበታቸው፣ ስራቸው፣ ቅርጻቸው ልዩ ልዩ የሆነ ዓለምን እጹብ ድንቅ የሚያስብሉ እነዚህን ህንፃዎች እንዲህ አድርጎ ሰራ።
ሀሳብ ብቻ ሳይሆን ሀሳብን በተግባር ማዋል፣ በጥበብ ማዋል። እውቀት የሚባለው ጥበብን በተግባር ሲያውሉት ነው። አለዛ እንደኔ ዝም ብሎ ሸምድዶ ተምሮ አንዱ ነገር ሳይሰሩ መኖሩ ምን ዋጋ አለው? ቅዱስ ላሊበላ ግን ሀሳቢም ንጉስ ነው፣ ሰሪም ንጉስ ነው። ሀሳብም ተግባርም ሁለቱም ሀሳብም ተግባርም የተሰጡት ቅዱስ ላሊበላ ይኸው ዓለምን እንዴት አድርጎ ሰራው። እኔ ዲያቆን እያለሁ አንድ የሶቪየት ህብረት ጳጳስ መጥተው ነበርና እሳቸው እዛ ሊቀበላቸው ጃኖ የጠርቷቸው ነው የመጡት። ሶቪየት ህብረት የምትባል ነበር ያኔ ሁሉም ትልቅ ሀገር በነበረችበት ጊዜ ነው። እና እሳቸው መጥተው ጎብኝተው አይተው እንደው በዚህ ህንጻችሁ ብቻ ዓለምን አሸንፋችሁታል አሉ። እንደው በዚህ ህንጻችሁ ብቻ እንደው ሌላውን ተውት እስቲና ዓለምን አሸንፋችሁታል አሉ። እና ቱሪስቶች ይመጡና ያዩና ዶክተር ያውቃል እኔ እንኳን ብዙ አላስጎበኘሁም እና ውጡ እንጂ ሲባሉ እንደው ፍዝዝ ብለው የሚቀሩ ቱሪስቶች አሉ። እንዴ what happened to you? Incredible. What does that mean? Unbelievable. ማይታመን ሀውነስ እንዴት በዛን ጊዜ በምን ዛሬ ሳይንሱ ቴክኖሎጂው እንዲህ በተራቀቀበት ጊዜ ሊሰራ የማይችል እንዴት አድርጎ ሰራው? እንዴት አድርጎ አነሳው? እና ተናግሮ አያልቅም የሱ ስራ። በጣም ቆንጆ ቆይታ እያሳለፍን ነው የምንገኘው። አድማጭ ተመልካቾቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልን እንግዲህ ፕሮግራማችን ይቀጥላል። ዳቦ አለ። በነገራችን ላይ ወደ ላሊበላ ስትሄጂ ዳቦ በየመንገዱ ነው የአካባቢ ማህበረሰብ። ምክንያቱም ከተለያየ አካባቢ ወደ ላሊበላ የሚሄዱ በተለይ የሃይማኖቱ ተከታዮች አንደኛ በእግራቸው የሚሄዱት ለጽድቅም ነው። ምክንያቱም እዛ እንግዲህ በእግራቸው ሲሄዱ ጽድቅ አለ። የእሱን በጎነት ኢየሱስ ክርስቶስ ለሰው ልጆች ሲል የተወለደውን እያሰቡ ነው የሚሄዱትና በዛ ሂደት ሁሉም የአካባቢ ማህበረሰብ ከሩቅ እንኳን ቢሆን በሱ በቤቱ በር እንኳን ወደ ላሊበላ የሚሄዱ ተጓዦች የሚያልፉ ቢሆንም ከሱ ረጅም ርቀት ተጉዞ መንገድ ላይ ጠብቆ ነው ዝግጅት አዘጋጅተው የሚጠብቃቸውና ለየት ይላል። እዛ አካባቢ ከ15 ቀን ከአንድ ወር በፊት ነው ተጓዦች ወደ ላሊበላ የሚያቀኑትና ይሄ ስታስቢው እንግዳ ተቀባይነታችንን፣ መከባበራችንን፣ ለበረከት ተከፋይነት ያለንን ቦታ ለበረከት ያለንን ዋጋ መታየበት ነው ያለንን ዋጋ ነው በደንብ እሱ በጣም አንዱ የኢትዮጵያ መልክ ይመስለኛል። እዚህ ላይ ዶክተር እርሶ በደንብ ይህንን ነገር ያብራሩታል ብዬ አስባለሁ። ምክንያቱም እርሶ በደንብ ስለሚያውቁት ጉዳዩን። ዶክተር ከመሄዱ በፊት አሁን እንዳልከው ከዚህ ከድግሱ ከምኑ ሌላ አሁን ደግሞ ትልቅ አዲስ ባህል አምጥተዋል። የሳሚው ነገር በሙሉ ያጥራል። ላነሳ ነበር እኔ የሚሄድኩኝ ጊዜ አይቼ ነበር፣ አስተውዬ ነበር። እና በደንብ ውሃ ተሰብስቦ እግር ማጠቢያው ተዘጋጅቶ እዛ ጀምሮ አሰልፈው እያንዳንዱ ወጣት ሴት ወንድ ሳይል ተሰብስበው የሳሚዎችን እግር ወር 15 ቀን የሄዱበትን እግር በደንብ አድርገው አጥበው ይሄ ነገር ትራዲሽኑም እንዲለመድ እያደረጉ ነው። ይሄ በጣም አስደንቆኛል። ይህንን የሚያገኙት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን እግር አጥቧል። የጸሎተ ሐሙስ ሐዋርያቱን እግር አጥቦ እንዲያውም እነ ጴጥሮስ አታጥበኝም እኛ እናንተን እናጥባለን እንጂ አንተ እንዴት የኔን እግር ታጥባለህ ብሎ ተከራክሯል። እኔ ካላጠብኩ እድል ፈንታ የለህም ተብሎ ነው። እና ምን አላቸው? ሀጸበ ግራርዳይሁ ወይ ቤሎሙ ጾመ ድጓ አለ። ሀጸበ ግራርዳይሁ ወይ ቤሎሙ አነኒ ሀጸብኩ እገሪክሙ አንትሙኒ ከመዝ ግበሩ ለብጽክሙ። እኔ እግራችሁን አጠብኩኝ። መምህርና ጌታ ትሉኛላችሁ። ልክ ነው። መምህርና ጌታ ነኝ። ከሰማየ ሰማያት ወርዶ የእግዚአብሔር ልጅ እግዚአብሔር ሆኖ ከድንግል ማርያም ተወልዶ በበረት መወለዱ በበረት መጣሉ አንሶት እንደገና ደግሞ የእግር አጣቢ ሆነ የደቀ መዛሙርቱ እና ይህንን አድርጌላችኋለሁ ተው ሲሉት የለም እናንተም እንዲሁ እንድታረጉ ነው። ትህትናን ያስተማረበት ስለሆነ አሁንም የቅዱስ ላሊበላ ወጣቶች ይህን አድርገዋል። ከዚህ ሌላ ደግሞ ገንዘብ እያዋጡ እስከ 10 እስከ 15 ሰንጋ አርደው ያው ጾም ነው ፋሲካ በስተካል በገና ዕለት ይህንን ሳሚውን በሙሉ ሰብስበው ያበላሉ፣ ያጠጣሉ። ተመርቆ እግዚአብሔር ይስጥልኝ ብሎ ያው ቤዛ ኩሉ ካለቀ በኋላ
ሁሉም ከዝክሩን ከቀማመሰ በኋላ ጠላውን ተጣጦ ወደ የመንገዱ ይሄዳል ማለት ነው። እዚህ ላይ አንድ መርሴ ያዘን አበበ የጻፈው አንድ ነገር አለ። ቅዱስ ላሊበላ የገና ዕለት ቤዛ ኩሉ ከተባለ በኋላ እንግዶቿን ትሸኛለች ይላል። መሳሚዎቿን እንግዶቿን ከሸኞች በኋላ ሌላ እንግዳ ትቀበላለች ይላል። ነጭ አሞራ፣ የአሞራ እንግዳ ነጭ አሞራ። በዛን ጊዜ በገና ሳሚው ሲሄድ ልክ ይመጣና እንደው ከተማውን ይወረዋል። ያንን ቆሻሻውን ምኑን እንደው አጽድቶ ምን ብሎ 1-2 ቀን ቆይቶ ነው የሚሄደው። እንደው ከየት መጣ አይባልም፣ አይቀርም በየዓመቱ። ዝናብም ደግሞ እንደዚሁ አንዳንድ ጊዜ አሁን እየቀረ ነው እንጂ ከተማይቱን ብቻ በዛ በገና ዕለት እንደው ቃል ኪዳኑ ነው ይባላል አጽድቶ ያን ቆሻሻውን ሽንቱን ምኑን አጽድቶ ተመልሶ ይሄዳልና ይሄ ሁሉ ነበረ ለማለት ነው። ዶክተር መልካም እንግዲህ እኔ አንድ የሆነ መጽሐፍ ጽፌያለሁ እና የሆቴል አመጣጥ እና እድገት በኢትዮጵያ የምትልና ትንሽ መጽሐፍ ናት። በአጋጣሚ እያት በመጣ ጥሩ ነበር። መጀመሪያ ስነሳ ከቤት ለእንግዳ እስከ ሸራተን ነው የምትለው። ከቤት ለእንግዳ እስከ ሸራተን። አሁን ጋሽ አለሙ ያለው ከተማው ውስጥ ያለውን ነው። ከተማው ውስጥ አሁን በቅርብ ጊዜ የተጀመረ ነው ይሄ እግር ማጠብ ምናምን። የእግር ማጠቡ የሃይማኖት ተጓዦች ብቻ ሳይሆኑ ነጋዴዎች በኢትዮጵያ በሚንቀሳቀሱበት ጊዜ፣ መንገደኞች በኢትዮጵያ በሚንቀሳቀሱበት ጊዜ የኢትዮጵያ ሕዝብ የሚያደርገው የእግር ማጠብ ስራ ነው። በጣም የሚገርመው ነገር እዛ መጽሐፍ ላይ ሌሎች አንዳንድ ፈረንጆችም ዳያና ስፔንሰር የምትባላለች፣ ሌላ ደግሞ ማናቲች ደልላ መርፊ የምትባል ደግሞ ሰሜን ተራራ ሁሉ የወጣች እነሱ ኢትዮጵያን በበቅሎ ነው የምትለው ያችኛዋ ጥሩ መጽሐፍ ጽፋለች። እንደገና ይቺ ደርብላ መርፊ ደግሞ በሰቆጣ አድርጋ በላሊበላ በኩል አድርጋ ወደ አዲስ አበባ የመጣች ናት። ቅዱስ ሉቃስ የሳላቸው ስዕሎች በኢትዮጵያ ውስጥ ከግማደ መስቀሉ ጋር አብረው መጥተዋል የሚል ትውፊት ስላለ ያንን ለማጣራት ነው የመጣችው ሴትዮና እሷም እግረ መንገዱን የዚህን አካባቢ የመስተንግዶ ሁኔታ ጽፈዋለችና አሁን እንዳልኳችሁ ቅድም እንደጀመር ነው ተሳላሚዎች ይመጣሉ። እሱ እንዳለ ሆኖ በሌላም ጊዜ እንግዶች ሲመጡ አሳድሩን እባካችሁ ብለው ነው የሚመጡት። ወይም በቅሎ ወይ አህያ ወይ ፈረስ ይዘው ይመጣሉ። አጥሩ እንግዲህ ሽምጥ ነው ያለው። እንግዲህ እዚህ አካባቢ አጥሩ ይከፈታል፣ ለእንስሶቻቸው ገለባ ይሰጣል፣ ለነሱ የእግር ውሃ ይቀርብላቸዋል። እግራቸውን ታጥበው እንደገና ስንቅ ጥብኛ ነገር ምናምን አምባሻ፣ ይሄ ደግሞ ቁጮ ዳቦ የሚባላል እንደዚህ እንደ ሙልሙል አይነት ነገር እሱን ይዘው ይመጣሉ። ያ ደረቅ ስለሆነ አስተናጋጁ አካል ወጥ ሰርቶ ያንን አርሰው እንዲበሉ ያደርጋቸዋል። ከሱም ደግሞ ትኩስ እንጀራ ይጨምርላቸዋል። ከዚህ በተጨማሪ በተለይ ደግሞ አንዳንዶቹን እንግዶች ቦታ ካለው እሱ የሚተኛበትን ምኝታውን ጭምር ለቆ ነው የሚያስተኛቸው። ይሄ ቅድም እንደተባለው ጌታችን ኢየሱስ ክርስቶስ ይህንን እግር ማጠብ የጀመረው ድሮ ስለሆነ እነኚህም ሰዎች ከዛን ጊዜ ጀምረው በተለይ የገጠሩ ሰው ሲያደርገው የነበረ ነው። በማግስቱስ ሰውየው ወይም እንግዶቹ ዛድረው ምናልባት መንገድ ቢጠፋቸው ወይም ደግሞ የሆነ ችግር እንዳያጋጥማቸው ሸኝ ጭምር ተሰጥቷቸው የሚሸኝበት ሀገር ነው የኢትዮጵያ የመስተንግዶ። ምክንያቱም እንግዳ ተቀባይ ሀገር የሚለው ከዚህ የተነሳ ነው። ከዚህ ድሮ እኮ ዛሬ ከቤት ያድሮ ገንዘብ ከፍሎኝ ቤት አከራይቼ ምናምን የሚለው ነገር የለም። ከዛ ከንቱኑ ከአብሮ ከተወለደው ከአባቶቻችን የወረስነው የእንግዳ ማስተናገድ ልምድ ያለ ነው። አሁን ደግሞ ይህንን እንዳይጠፋ በከተማው ውስጥ ያሉት ደግሞ ወጣቶች ይህንን አዘጋጅተው እንዲያውም ደግሞ ሰንጋም ገዝተው እግርም ማጥቦ ማስተናገዳቸው የበለጠ አካባቢው እንዲወደድ ያደርጋል። ይሄ እኛ ምንድን ነው የምንለው በእንግሊዝኛው ፕሮሞሽን ነው የምንለው። ፕሮሞሽን የማስተዋወቅ የአካባቢው ማህበረሰብ ለካ እንደዚህም ነው። አንዳንድ ጊዜ እኮ አለመጣጣም የሚመጣው ወይም ጥላቻ የሚፈጠረው ባለመተዋወቅም ጭምር ነው። ስለዚህ አሁን እነኚህ ታላላቅ የአደባባይ በዓላት የሃይማኖት በዓላት ማህበረሰቡ እርስ በርሱ እንዲተዋወቅ ደግሞ በአንድ ክርስትና ሃይማኖት ጥላ ያለው ማህበረሰብ የበለጠ ጥንካሬ እንዲኖረው እንዲዋደድ በማድረግ በኩል ከፍተኛ አስተዋጽኦ ነው ያለውና አሁን
በሚሸኙበትም ጊዜ እንግዲህ ሁሉም ዘብ ቆሞ ነው የሚሸኛቸው። በሰላም ወደ ቤታችሁ ግቡ ተብሎ ምን ተብሎ ነውና ይሄ እንደዚህ አይነት በዓላት የሃይማኖት በዓላት በጣም ከፍተኛ አስተዋጽኦ አላቸው። እኔ ብዙ ጊዜ ያው የማየው እንግዲህ ከቱሪዝም አኳያ ነው። ቱሪዝም ደግሞ ለሀገራችን ያው እንደምታውቁት መንግስትም ያው የልማት ምሰሶ ናቸው ብሎ ካቆማቸው ምሰሶዎች አንዱ ቱሪዝም ነው። ስለዚህ ይህንንም ለመተግበር የላሊበላ አብያተ ክርስቲያን ከፍተኛ ሚና አላቸው። እውነት ነው የምላቸው። እኔ ለማንም አላደላም። ሁሉም በሀገሬ ውስጥ ያሉት መስህቦች ለእኔ እኩል ናቸው። ግን ቱሪስቶቹ ራሳቸው ብዙ ጊዜ እንግዲህ የዕቃህን ጥራት የሚነግርህ ማን ነው? የሚገዛው ሰው ነው። ስለዚህ የላሊበላን አብያተ ክርስቲያን የሚያደንቁት ቱሪስቶቹ ናቸው። ለምሳሌ ሌሎቹን በሌላ አካባቢ ያሉትን የኢትዮጵያ መስህቦች በግብፅም በኬንያም በሌላውም ሀገሮች ልንተካ እንችላለን። ላሊበላን ግን የምንተካበት የለንም። በጣም የተለየ ልዩ የሆነ መስቦ ነውና የበዓሉ በጣም አስደናቂነት ከዚህ አካባቢ ልታይ ይገባል የሚለውን ነው። አሁን ዶክተር ሲናገር አንድ ጓደኛ አለኝ መንክር ቤታው የሚባል እና ድሮ ጥንት ዳቦ ድንጋዩ ዳቦ ነበር እየተባለ ይባል ነበረ ብሎ ሰው ጠየቀኝ አለ። አይ በእናንተ አካባቢ እንጃ እንጂ በላሊበላ ዛሬም ድንጋዩ ዳቦ ነው ብያልኳቸው። ምክንያቱም የትም ቦታ ቢሄዱ አለ ያገኛሉ ዳቦ። አሁን ኢኮኖሚው እንዳለው ስንት ካህን ነው የሚተዳደርበት? ስንት አውሮፕላኑ የሚያከራየው፣ ሆቴሎቹ፣ መኪናው፣ ጋይዱ ስንት ሀብት ነው። ኢትዮጵያ እኮ ያደላት ነበረች በቅዱስ ላሊበላ ብቻ። እንደ ቁጭ ብላ ፕሮፌሰር ኤፍሬም ይስሐቅ የሚባሉ እንደው ኢትዮጵያ እኮ ሌላ ስራ ሳትሰራ ቅርሶቿን ብቻ እያስጎበኘች ቁጭ ብላ መብላት የምትችል ነበረች። እንደው ሌላው ቀርቶ ከ500,000 እስከ 1 ሚሊዮን የሚቆጠር ብራና መጽሐፍቷን እሱም ብቻ እንኳን እያስጎበኘች ትል ነበር ብሏል። አሁን እኔ 6 መጽሐፍት ዜና መዋዕላት ትርጉም ያለው ዶክተር ያውቃል። የአጼ ሰርጸ ድንግልን፣ የአጼ ሱስንዮስን፣ የአጼ ገብረ መስቀል ነው አምደ ጽዮንን እነኚህ የተባሉትን የአፄ በካፋን፣ የዘራ ያዕቆብን፣ የልጁን የበእደ ማርያምን እነኚህን ሁሉ ተርጉም ያለው ታሪኩ የኢትዮጵያ ታሪክ ያለው እዛ ነው። ሳይታወቅ ዝም ብሎ ኖሯል። ፕሮፌሰር መስፍን ናቸው አንዱን መጀመሪያ የተረጎምኩትን አይተው እባካችሁ ይህን ልጅ አምጡልኝ ብለው ከቤታቸው ውስጥ ቁጭ አድርገው ፎቶኮፒ ያነሱትን ሁሉ በፖርቱጊዝ፣ በግዕዝ፣ በፈረንሳይኛ፣ በግዕዝ፣ በጣሊያንኛ፣ በግዕዝ የተጻፉትን ታሪኮች የመካከለኛው ዘመን ታሪክ ጭራሽ በአማርኛ የለንም። እንግሊዝኛ እነሱ ከኛ ወስደው ተርጉሞ በየቋንቋቸው እኛ ከነሱ ወስደን ነው እንደገና የምናስተምረው። ፕሮፌሰር ሽፈራው በቀለ እሱ አሁን የአፄ በካፋን እና የአፄ ማን ነው ፈልጎ ኢትዮጵያ ጥናት ውስጥ ነው መዞ ያወጣው እና እባክህ እየተባልኩ አሁን ይኸው ዩኒቨርሲቲዎች የመካከለኛውን ዘመን ታሪክ ከዛ አግኝተው እያንዳንዱ ነገስታት ምን ተደረገ፣ ምን ነበር ያኔ፣ እንደው ዝም ብሎ የነገስታት ታሪክ ምናምን እያለ ያጣጥልሃል። ግን እንደው ገባ ብለህ ያየው እንደሆነ የኢትዮጵያ ህልውና ታሪኳ ህይወቷ ያለው እዛ ውስጥ ነው። ምን ነበረ? ምን ጦርነት ተደረገ? ማን አሸነፈ? ረሃብ ነበረ በዛን ጊዜ? ጥጋብ ነበረ? እንዴት ነበር የሚታረሰው? እንዴት ነበር ምርት የሚመረተው? እንዴት ነበር የህዝቡ ቤተክርስቲያን አሳሳብ? እንዴት ነበር ካህናቱ? እንዴት ነበር ቅኔው? እንዴት ነበር ድጓው? እንዴት ነበር የኢትዮጵያ ቤተክርስቲያን ስነ ጽሁፏ? እንዴት ነበር ብራና ፍቀው ቀለም በጥብጠው ብዕር ቀርጸው የሚጽፉት? እንዴት ነበር? ያየህ እንደሆነ እዛ ውስጥ ነው ያለው። ቅድም የማህል የኮኑ ነው ያለው። ሰውና መላእክት አንድ ላይ ሆነው ህብረት ፊት ተጣልተው ይኖሩ ነበረ። ሰውና ከሰው፣ ሰውና መላእክት እግዚአብሔር ሲጣላ ሁሉ ነው የሚጣላ፣ ሁሉ ተጣልቶን ነበረ። በኋላ ግን ጌታችን ኢየሱስ ክርስቶስ መጥቶ ሲያስታርቅ አንድ ሲያደርገን እዛን ጊዜ መላእክትና ሰው አንድ ላይ ሆኖ ስብሐት ለእግዚአብሔር በሰማያት። አሁን ቤዛ ኩሉ ያንን ነው። ቤዛ ኩሉ ዓለም ዮም ተወልደ፣ ቤዛ ኩሉ ዓለም ዮም ተወልደ፣ ቤዛ ኩሉ ዓለም ዮም ተወልደ ይላል ላይ ያለው። እታች ያለው ይቀበልና ቤዛ ኩሉ ዓለም ዮም ተወልደ። እንደገና ላይ ያለው ቤዛ ኩሉ ዓለም ዮም ተወልደ። እታች ያለው ቤዛ ኩሉ ዓለም ዮም ተወልደ።
ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ ይላል። ሰላመ ከሃቦ ይላሉ ደግሞ እዛው ላይ ለላሊበላ ሰላም ስጠው ሃሌሉያ 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 ሰላመ ከሃቦ ለላሊበላ እስመ ዘእንበሌ ከባይደ ኢነአምር ሰላመ ከሃባ ለኢትዮጵያ እያለ ረገርገዋል። አድማጭ ተመልካቾቻችን በተለይ ላሊበላን የሚያውቁ ላሊበላን ሂደው የተሳለሙ የሳሙ ላሊበላን የጎበኙ አድማጭ ተመልካቾቻችን ብዙ ነገሮች ትዝታው አሁን እንደቀሰቀስንባቸው እርግጠኞች ነን። ላሊበላን ደግሞ ሂደው ያላዩ በቀጣዩ እንዲያዩ መነሳሳትም የሚፈጥር እንደዚህ ነው እንዴ ብለው እንዲገረሙም ለቀጣይ በቃ ቀጠሮ እንዲይዙ ጊዜያቸው እንዲያስተካክሉ የሚያደርግ ዝግጅት ነው ብዬ አስባለሁና በየቤታቸው ኢቭን ቅድም እንዳነሳውም እዛ የነበሩት እዛ ተወላጅ የነበሩ አሁን በተለያዩ ምክንያቶች ወደዛ መሄድ ያልቻሉ ሰዎችም በትዝታ ወደ ኋላ እንደሚሄዱ ምንም ጥርጥር የለውም። ያው ትዝታ እንግዲህ ደስ የሚል ነገር ነው። ቢወራ የሚያልቅ አይደለም። ትዝታ ብዙ ነገርሽን ነው የሚቀሰቅሰውና እንደው በትዝታ ውስጥ ደግሞ አንዳንዴ ገጠመኞች አሉና እነዚህ ገጠመኞች የማይረሱ አይነት ይሆናሉ። ትዝታሽን ይበልጥ የሚያጎሉት እንደዚህ አይነት ገጠመኞች ናቸውና እንደው ዶክተርም ጋሽ አለምም ያው በተለይ ደግሞ በገና ጨዋታ አይቆጡም ጌታ ስለሚባል ያው በገና ጨዋታ ተገናኙ ብዙ ገጠመኝ ይኖራቸዋል ብለን እናስባለንና እንደው በገና ጨዋታ ባልም እናንሳው የቅኔ መምህር ናቸው እና ከቀንቀኒት ሚካኤል የሚባል እንደ ላሊበላ አይነት ህንጻ ቀድሞ የተሰራ ነው። 500 ዓመት ይቀድማል። እንደነ ሳርዝና ሚካኤል እንደነ ብልባላ ጊዮርጊስ ባላ ቂርቆስ እና አፄ ካሌብ ጊዜ የተሰራ ነው እና እዛ ነበር የሚያገለግሉት። ግን ያው እንግዲህ ቀለቡ ምኑ ያንሳል፣ ችግር አለ። ስለዚህ ቅዱስ ላሊበላ መጥተው ያስተምሩ ነበረ እና ቅኔ መምህር ናቸው። በጣም የተደነቁ ናቸው። ምስጢር ያለው አመራማሪ ቅኔ ነው ሰምና ወርቅ የሚቀኙት እና ሚስታቸው ከዛ ከደጋ ትመጣና ቅዳሜ ገንዘብ አንጣ ነው የምትላቸው። አምጣ ይሰጣሉ። በሳምንቱ ትመጣና አምጣ ልጆቹ ምን ሊበሉ ነው? ካሸተን ምትመጣ ከቀንቀኒት እየመጣ አምጣ ትላቸዋለች። እንደው አንድ ቀን ምርር አላቸው። ምን ወንድሜ አሁንስ እንደው አንድ ቀን ጉባኤ ቃና የቆጠረች መሰለች ምን ትላለች። አንድ ጉባኤ ቃና ትንሽ ሁለት ቤት ናት። እሷን እንኳን ማትገጥም ናት ነው መከራዬን አይቼ ተምሬ ነው እኔ ሁሉ ቅኔ አውቄ እሷ አንድ ቀን እንደው ያገለገለች መሰለች። እኔ በለፋሁበት አምጣ ትለኛለች። ያው ቀልደኛ ሰው ነው። ሌላው የዛሬ 20 ዓመት አካባቢ ሊሆን ነው የርዕሰ ደብር ያልኩሽ የገና ዕለት ክርስቶስ መጽሐቤነ ያለ ጊዜ በዛ ድምፅ እንዲያው ካህናቱም አበበው ጠምጥመው እንዲያ ሲወረበ አቡነ ጳውሎስ ነበሩ፣ አለቀሱ። እንዲያው በኋላ ካለ ነገሩ ካለቀ በኋላ ጠጋ ብዬ ርዕሰ ደብር አቡነ ጳውሎስ እኮ ክርስቶስ መጽሐቤነ ስትል እንደው ተመስጠው አለቀሱ አልኩት። እኔ ያደንቃል ብዬ ነው እንደው ከንቱ ውዳሴ አገኘ ለማለት ነበረ። አዎ መቼስ ምን ይደረጋል፣ ክርስቶስ ሲመጣ አንድም ለለቅሶ ነው አንድም ለደስታ ነው። አድገኛ ምንም በእኔ ድምፅ ነው ብለው ደስ ሊላቸው አልቻለም። ከንቱ ውዳሴ ይሆናል። ሲመጣ ያው ኃጥአንን ወደ ገሃነመ እሳት ያስለቅሳቸዋል፣ ጻድቃንን ወደ ገነት እሱ እዛ ከመጽሐፍ ገብቶ ድምፅን አደነቁልህ ለማለት ነው እሱ የተናገረው። ግን አይ ወይም ሊያስለቅስ ነው ወይም ደግሞ ሊያስደስት ነው የሚመጣው ብሎ ዘጋኛው። አንድ ጊዜ መጋቢ ይሄ ነው ክርስቶስ መጽሐቤ ነው ያሉት እንትንና ኩተላው ሄደን ምንድን ነው በሰረገላ ዘእሳት የሚለውን ያንቆረቆሩት ጀመር።
በሰረ ገላ በሰረ ገላ ሀዘ እሳት ውሽተ ሰማያት ይላሉ እና እኔ ከኋላቸው ሆኜ አዳምጣለሁ ለማለት እንዲያመቸኝ። ጥሩ ይዘውታል። መርጌታ መጋቢ ይሄ ነው ቴፕ መጥቶብሃል ተጠንቀቅ ያውቃሉ፣ ሰዎችም ያውቃሉ ስለሱ። እንደው ግን ከማጠናቀቃችን በፊት በጣም ፈጣን መልስ ያለው ፈጣን ጥያቄ መጠየቅ ፈለኩ እኔ ጋሽ አለሙንና እርሶን ዶክተርን። የገና ዕለት ዶሮ ወይስ ጥሬ ስጋ የምትመርጡት? ወል አሁን ምን መሰለሽ ፈጣን መልስ ብቻ ነው። ምንም ወይ ዶሮ ወይ ጥሬ ስጋ ነው የምፈልገው። ማብራሪያ አይቻልም። በመሰረቱ እኔ ዶሮ ብዙም አይደሉም። ስለዚህ ጥሬ ስጋ። አዎ እሺ። ደግሞ ከተገኘ ምን ይመረጣል? ሁሉም ይመቸውታል። ገና ምን ምርጫ አለ? የበዓል ዕለት ነጭ ሱፍ ነጭ ልብስ ወይስ ሱፍ ልል ነበር። ያው ለአለባበሳችሁ መልሶልኛል እሱን። አዎ አይ እሱ ኢትዮጵያዊ በተለይ ኢትዮጵያዊ ስል አሁን በዓል ሲሆን ነጭ ልብስ መልበስ የተለመደ መገለጫችን ስለ ያው ለዚህም ነው እኛ እውነት ነው ነጭ ሁላችንም እኛ ራሱ እንደዚህ ፋብለን ያለን የበዓል ነው በዓሉን ለማክበር ነው። አዎ በጣም አሪፍ ይሄ ተመልሶልኛል። ምንም እንትን አያስፈልገው። በጣም ጥሩ ቆይታ ነበር። እንግዲህ አድማጭ ተመልካቾቻችንን በትዝታ ወደ የላሊበላ እንደወሰድናቸው እንደመለስናቸው እርግጠኛ ነኝ። በጣም ነው ቅዱስ ላሊበላ ቅድም የረሳሁት የድንጋይ መጽሐፍ ቅዱስ ነው። በነገራችን ላይ መጽሐፍ ቅዱስ ላሊበላ ህንጻ ላይ ቁጭ ብሏል። በቃ ወንጌል ቅዱስ ያሉት አባ ተክለ ማርያም ለዛ ነው እዚህ ተወለደ፣ እዚህ ተጠመቀ፣ እዚህ ከሙታን ተነሳ፣ እዚህ አረገ፣ እዚህ ተሰቀለ፣ እዚህ በሙሉ ያየሽ እንደሆነ ኢየሩሳሌም ቁጭ እንዳልሽ ነው። በቃ እያንዳንዱ ፉትስቴፕ ጌታ የሄደበትን በሙሉ ይነግርሻል። አሁን የስቅለት ዕለት እንደውም አሁን እኔ ካህናቱ አስቀሩት እንጂ እንደ ለቱሪዝም ለአንተም የሚሆን ነው። መምህር አፈወርቅ ቅድም ያልኩ በነበሩ ጊዜ በእሳቸው ጊዜ ስቅለት በደንብ ይከበር ነበር። ልክ እንደ ኢየሩሳሌም ነው። የጸሎተ ሐሙስ ዕለት ጌቴሰማኒ ይላሉ። ጌቴሰማኒ የእመቤታችን ቤተክርስቲያን ነው። ጌቴሰማኒ የእመቤታችን ርስት ነው ይላሉ። እዛ ላይ ጌታ ሲጸልይ ነው የተያዘው። እዛ ተያዘ ይላሉ። ከዛ ውስጥ ለውስጥ ወደ ጎልጎታ የሚያስከድ ትልቅ ዋሻ አለ። እዛ የሊቀ ካህናት ሐናና ቀያፋ ቤት ነበረ ይላሉ። ከዛ ነው የወሰዱት። እዛ ሲመረመር አደረ። እዛ ደግሞ አንዲት ምድጃ ነገር አለች። ይቺ ምድጃ ደግሞ ጴጥሮስ እሳት ሲሞቅ አንዲት ገረድ መጣ አንተ ከኢየሱስ ጋር ነበርክ ስትለው ኧረ እኔ አላውቀውም አይኔን ግንባር ያደርገው ብሎ የካደበት ነው ይላሉ። ማለት አንድ ፒላር አለ እንትን ምንድነው ምሰሶ አለ እዛ ላይ ክርስቶስን አሽረው ሲገድፉበት ያደሩት ነው ይላሉ። ጠዋት ከዛ ተነስተን የትዘውን ይሄዳሉ። ገብርኤል ቤተ ገብርኤል መፈራረጃ ይባላል አይደል? ከዛ ላይ ጲላጦስ ቤት ነው። ፍርድ ከዛ ፈረደበት። መፈራረጃ ተብሎ ጥንትም ስሙ የተነሳው ስለፈረደበት ነው። ያ የጲላጦስ ቤት ነው ይላሉ። እንግዲህ ጲላጦስ ፈረደበት። ከዛ በኋላ መስቀል አሸክመው እየጎተቱ ነው ያመጡት እና ማርያም ጭንጫ ይባላል። እሱ ማርያም ጋር እናቱ ማርያም ጋር የተገናኘበት ነው ይላሉ። ከዛ ወረድ ብሎ ስሞን ጭንጫ አለ። ስሞን ቀሬናዊን መስቀል ያሸከሙበት ነው። ከዛ ቀጥሎ ሴቶቹ ያገኙበት ቦታ ነው። የኢየሩሳሌም ቆነጃጅት ለኔ አታልቅሱ ለራሳቸው አልቅሱ ብሎ ያለበት ቦታ። ከዛ እያለ እስከ ጎልጎታ ድረስ ይሄዳል። ከዛ ልብሱን ገፈፉት። ከዛ በኋላ አስተኙት፣ በችንካር ቸነከሩት።
ከዛ በኋላ እዛ ጎልጎታ ላይ ቀበሩት። ከዛው ተነሳ ብለው እንደው ጠቅላላ ልክ ኢየሩሳሌም እንደነበርሽ አድርገው እና ቱሪስቶች በጣም እጅግ በጣም ተመስጠው ይመጡ ነበር። ሰውየው ደግሞ ወንጌላዊ ናቸው። ክርስቶስ ስለ ዓለም ድህነት ሲል የደረሰበትን ስቃይ የደረሰበትን መከራ የጠጣውን ሆምጣጤ የተተፋበትን የተዘበተበትን ራቁቱን በመስቀል ላይ የዋለበትን እናቱ የደረሰባትን ሐዘን ህዝቡ ወጣቱ ያንን ሲናገሩ ያለቅሱ ነበር ብዙዎች እናቶች። እንደው በጣም አይረሳኝም። በጣም ጥሩ ቆይታ ነበረ። ዶክተር አያሌውና ጋሽ አለሙ ስለመጡ ትዝታችሁን ስላጋራችሁን በዓልን ደግሞ ሞቅ ደመቅ ስላረጋችሁልን ከፋና ፖድካስት ጋር አብራችሁ ስለነበራችሁ እጅግ በጣም እናመሰግናለን። መልካም በዓል እንዲሆንላችሁ ለእናንተም ተመኘን። አመሰግናለን። ተመልካቾቻችን እናንተም በያላችሁበት ጥሩ የበዓል ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። በዓሉ የሰላም የጤና የፍቅር ይሁንላችሁ ማለት እንወዳለን። ጤና ይስጥልን።